አንደኛ ሳሙኤል ምዕራፍ 16 ቁጥር 11 እንደዚህ ያነባለው። ቀጥሎም እሰይን ልጆችህ እነዚሁ ብቻ ናቸውን ሲል ጠየቀው። እሰይም የሁሉም ታናሽ ገና አልመጣም፣ ነገር ግን በጎች እየጠበቀ ነው ብሎ መለሰ። ሳሙኤልም በል ልከህ አስመጣው፣ እስኪመጣ ድረስ አንቀመጥና አለው። ስለዚህ ልኮ አስመጣው። እርሱም ደምግባት ያለው ዓይኑ የሚያምርና መልከ መልካም ነበረ። እግዚአብሔርም የመረጥኩት ይህ ነውና ተነስተህ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ። ከፍና አርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በዛሬ የእሁድ ማለዳ ፕሮግራማችን የምንማረው የእግዚአብሔር ቃል ሐሳብ እንደ ንጉሥ ዳዊት በሚል ሐሳብ ይሆናል። በመጽሐፍ ቅዱሳችን ውስጥ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር የሰራባቸው የተጠቀመባቸው በሕይወታቸው ብዙ የምንማርባቸው የእግዚአብሔር ሰዎች አሉ። ከነዚህ መካከል ዳዊት መዝሙረኛው፣ ንጉሡ ዳዊት፣ እንደዚሁም እረኛው ዳዊት፣ የተቀባው ዳዊት፣ ነቢዩ ዳዊት አንዱ እንደሆነ እንመለከታለን። ወዳጆቼ በዳዊት ሕይወት ውስጥ የምንማራቸው በጣም ብዙ አስደናቂ ነገሮች አሉ። ብዙዎቻችን ከንጉሥ ዳዊት ዝማሬዎች እናነባለን። ከመልእክቶቹ፣ ከሕይወት ታሪኩ፣ ካለፈበት መንገድ ብዙ ነገሮችን ከመጽሐፍ ቅዱሳችን ላይ እናገኛለን። ዛሬ እንደ ንጉሥ ዳዊት በሚል ሐሳብ እኔና እናንተም በዘመናችን እንደ ንጉሥ ዳዊት ልንሆን የምንችልበትን ሐሳብ ከንጉሥ ዳዊት የእግዚአብሔር ቃል ላይ መነሻ አድርገን እንካፈላለን። ንጉሥ ዳዊት ወይም መዝሙረኛው ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ ያንቀላፋ እንደሆነ የእግዚአብሔር ቃል ይነግረናል። በጣም የሚገርመኝን 7 መሰረታዊ ነጥቦችን ዛሬ ከንጉሥ ዳዊት እንድንማር እፈልጋለሁ። የመጀመሪያው የምትጽፉ ሰዎች፣ መቼም ያው ሰው ከብዙ ነገር ይማራል። ታውቃላችሁ አይደል? ከብዙ ነገር ይማራል። አንዱ ከሰዎች ከእግዚአብሔር ሰዎች የህይወት መንገድ፣ ከእግዚአብሔር ሰዎች መውደቅና መነሳት፣ ከእግዚአብሔር ሰዎች ካለፉበት ነገር ተነስቶ ሰው ሊማር ይችላል። ስለዚህ የመጀመሪያው ከንጉሥ ዳዊት ህይወት የምንማረው የመጀመሪያውና አስደናቂው ነገር ምንድነው ሲባል እናንተ ብዙ ነገር ልታወጡ ትችላላችሁ። ዛሬ ግን በዚህ ሐሳብ እግዚአብሔር መልእክት ለእናንተ እንዳለው አምናለሁ። የመጀመሪያው ለትንሽ ነገር ታማኝ ሁን። እንደ ንጉሥ ዳዊት ለትንሽ ነገር ታማኝ ሁን። አሁን ያነበብኩላችሁ የእግዚአብሔርን ቃል ስትመለከቱ ሳኦል በነገሰበት ዘመን ላይ ሳሙኤል እሴይ ቤት ሄዶ ከእሴይ ልጆች መካከል አንዱን ለመቀባት ተልኮ ተቀብሎ ሲሄድ እግዚአብሔር አምላክ ቁመት ያላቸውን፣ ሞገስ ያላቸውን፣ ተሰሚነት ያላቸውን ወንድሞቹን የዳዊትን ወንድሞች ሁሉ አልፎ ሳሙኤል አንዱን ሲያይ ቁመቱ ያማረ ሲሆን ይሄ ነው ሲል፣ ሌላኛው ይሄ ነው ሲል ሁሉንም አለፈ። ከነዚህ መካከል እኔ የመረጥኩት የለም አለ እግዚአብሔር። ከዛ ሳሙኤል ቢቸገረው እንደዚህ አለ፣ ሌላ ልጅ የለህም አለው እና አባትየው የተናገረውን ነገር ነው ይዤላችሁ የተነሳሁት፣ የሁሉም ታናሽ የሆነ ገና አልመጣም አለው። ስለዚህ ዳዊት በልጅነቱ የአባቱን በጎች ይጠብቅ የነበረ ልጅ እንደሆነ እናንተ ታውቃላችሁ። የሚገርመው ደግሞ በመጣ ጊዜ ጸሐፊው ዳዊትን የተመለከተበት እይታ የሚገርም ነው። መልኩ መልከ መልካም ነበር አለው። አይኑ የሚያምር ነበር አለው እና በጣም ደስ ያለው በጣም ቆንጆ ልጅ እንደሆነ መጽሐፉ ይናገራል። እና ሲመጣ እሱ ነው እሱን ቀባው አለው። እሺ፣ ስለዚህ ዳዊት
ለመቀባት የተጠራው በግረኝነት ነው የተጠራው ከምድረ በዳ ነው። በጣም የሚገርማችሁ ነገር ምንድነው? ዳዊት የሚጠብቀው የራሱን በጎች አይደለም። አንደኛ የምትጽፉ ሰዎች የራሱን በጎች አይደለም የሚጠብቀው። ሁለተኛ ዳዊት ብዙ በጎች አይደለም የሚጠብቀው፣ በጎቹ በጣም ጥቂቶች እንደሆኑ ቀጥሎ ኤልያብ ዳዊትን ሲናገረው ታስታውሳላችሁ። የአባትህን ጥቂት በጎች በምድረ በዳ ትተህ ወደዚህ መምጣትህ ስለምንድን ነው ብሎ ሲለው ትመለከታላችሁ። የሚገርመው እግዚአብሔር ዳዊትን እንደ ልቤ ይለዋል፣ ወንድሙ ደግሞ የልብህን ክፋትና ትዕቢት አውቃለሁ ይለዋል። አያችሁ፣ እግዚአብሔር ስለናንተ የሚለው ሌላ፣ ሰዎች ደግሞ ስለናንተ የሚሉት ሌላ ሊሆን ይችላል። አብሮ አደጉ የአባቱ ልጅ ወንድሙ ችግር ቢቀጥመው ፕሮቴክት ሊያደርገው የሚገባ ታላቅ ወንድሙ፣ ሞዴል ሊሆነው የሚገባ በብዙ መልኩ አብሮት ሊሆን የሚገባ ወንድሙ ዳዊትን ሲያየው በልብ ውስጥ ክፋት፣ በልብ ውስጥ ትዕቢት አያለው አሉ። እግዚአብሔር ደግሞ ዳዊትን እንደ ልቤ ነው አሉ። እንደውም ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ ብሎ ስለ ዳዊት ልብ ይመሰክርለታል። እና የሚገርመው እንድትረዱልኝ የምፈልገው ዛሬ የመጀመሪያው ነጥብ ምንድን ነው? ዳዊት ንጉሥ ሆኖ አዎ፣ ድል አድርጎ አዎ፣ ተዋጊ ሆኖ አዎ፣ በጣም ብዙ ነገሮች አድርጓል። ነገር ግን የዳዊትን ንግስና፣ የዳዊትን ክብር፣ የዳዊትን ዙፋን ይሄንን ነገሮች በጠቅላላ ከማየታችሁ በፊት ዳዊት ከየት ነው የጀመረው ስትሉ፣ ዳዊት የጀመረው ከበግ ጥበቃ ነው፣ ከረኝነት ነው የጀመረው። ሲጠብቅ የነበረው ደግሞ የራሱን በጎች አይደለም። ሲጠብቅ የነበረው ደግሞ ጥቂት በጎች እንደሆነ 17ኛው ምዕራፍ ከዛም ቀጥሎ ሲናገር እንደዚህ ይላል። 17ኛው ምዕራፍ ቁጥር 28 እንደዚህ ይላል። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ፣ የመጣው ጦርነቱን ለማየት ብቻ ነው አሉ። ኦኬ፣ አሁን አንድ ሰው ከዳዊት ሕይወት ምን ሊማር ይችላል ሲባል ወዳጆቼ፣ ታማኝነት የራስ በሆነ ነገር አይደለም። ታማኝነት የሚመዘነው የራስ በሆነ ነገር አይደለም። የራስ የሆነ ነገር ጥንቃቄ እንጂ የሚባለው ታማኝነት አይባልም። ታማኝነት ለሰው በሆነ ነገር ነው የሚገለጠው የሚለካውም። ምን ያህል ታማኝ ናችሁ የሚለው ነገር ምን ያህል ጥንቁቅ ናችሁ የሚለውን ነገር አይደለም የሚያሳየው። ለሰው ነገር ምን ያህል እናንተ ቦታ አላችሁ ነው። መጽሐፉ የሚለው ምንድን ነው? ኤልያብ ሲናገር እንደዚህ ያለ የአባትህን በጎቹ የዳዊት አይደሉ። ከዛ ሲቀጥል በጎቹ ብዙ አይደሉ፣ የአባትህን ጥቂት በጎች አለ። ደግሞ የምትጽፉ ሰዎች አንደኛ ታማኝነት በሰው ጉዳይ ነው የሚገለጠው። ሁለተኛው ታማኝነት ደግሞ በብዙ ነገር ሳይሆን በትንሽ ነገር ነው የሚለካው። አሁን እኛ ታማኝነት የሚለካም ይመስለን በብዙ ነገር ይመስለናል፣ በራስ ነገር ይመስለናል፣ ግን አይደለም። አያችሁ፣ በጥቂቱ የታመነ በብዙ ይሾማል እንደሚል መጽሐፍ እኔና እናንተ ብዙ ስለምናቅ እግዚአብሔር ብዙ ነገር ያደርግልናል ብላችሁ እንዳታስቡ። በጣም ጎበዝ ስለሆናችሁ እግዚአብሔር አምላክ ይሾመኛል ብላችሁ እንዳታስቡ። በእያንዳንዱ ነገር እግዚአብሔር አምላክ የነገሩን አያያዛችንን ይገመግማል፣ ያያል፣ ይመለከታል። ለዚህ ነው በጥቂቱ የታመነ በብዙ ይሾማል አለ። ዳዊት 40 ዓመት ነው እስራኤልን የመራው። ዳዊት በወጣበት ድል ያደርጋል፣ ያሸንፋል። በዛ ዘመን ከዳዊት ይልቅ ቁመት የነበራቸው፣ ችሎታ የነበራቸው፣ ልምድ የነበራቸው ብዙዎች አሉ። ወዳጆቼ፣ ይሄ ቅባት ሳሙኤል እጅ ላይ ያለው ቅባት ዝም ብሎ ቅባት አይደለም፣ ታሪክን የሚቀይር ቅባት ነው። ከተራ ሰው ወደ ሌላ ሰው ወደ ትልቅ ሰው የሚቀይር ቅባት ነው። ይሄ ቅባት ዝም ብሎ ቅባት አይደለም። ይሄ ቅባት ካረፈባችሁ በኋላ ኖርማል ሆናችሁ መቀጠል የምታሰብ ጉዳይ አይደለም። እና ዳዊትን እግዚአብሔር አምላክ በምድረ በዳ አይቶታል። በደንብ ስሙኝ። በዳዊት ሕይወት ስትመለከቱ ይኸውላችሁ፣ ለሰው በሆነ ትንሽ ነገር የታመነ ለእግዚአብሔር በሆነ ትልቅ ነገር ተሾመ። የምትጽፉ ሰዎች ለሰው በሆነ ትንሽ ነገር የታመነ እረኛ ለእግዚአብሔር በሆነ ትልቅ ነገር ላይ ተሾመ። አያችሁ፣ ሕዝቡን የሚመራ እስራኤልን የሚያስወጣና የሚያስገባ ሆነ። እና ታማኝነት በሰው ጉዳይ ነው። ታማኝነት በትንሽ ነገር ነው።
እዚህ መካከልም ሆነ በማርሴል ቴሌቪዥን መልእክቱን የምትሰሙ ሰዎች ምናልባት ሰው ቤት የምትሰሩ ድርጅት ላይ የምትሰሩ የምታገለግሉ ወይም ልዩ ልዩ ኃላፊነት እምነት የተጣለባችሁ ቤተሰቦቻችሁ ጠብቅልኝ ይሄን ስራልኝ ወይም ደግሞ አሰሪዎቻችሁ አለቆቻችሁ በልዩ ልዩ መንገድ እናንተ ጋር እምነት ጥለው አንዳች ነገር የሰጧችሁ ሰዎች እጃችሁ ላይ ያለውን ነገር በልታችሁ ነጋችሁን እንዳትበሉ እጃችሁ ላይ ያለው ነገር አጥፍታችሁ ነጋችሁን እንዳታጠፉ ብርሃናችሁን እንዳታጠፉ አትጠራጠሩ። ምናልባት እንደ ሞኝነት እንዳላዋቂነት ምናምን ሊሰማችሁ ይችል ይሆናል። አንዳንድ ሰዎች አንተ ብልጥ አይደለም አታቅበትም መብላት አትችልበትም ብለው ሊሉ ይችላሉ። ነገር ግን በእርግጠኝነት ነግራቸዋለሁ በጥቂቱ የታመነ ለዛውም በራሱ ጉዳይ ሳይሆን በሰው ነገር ሎያል የሆነ ሰው እግዚአብሔር አምላክ በሚቀጥለው ሲዝን ፕሮሞት ያደርገዋል፣ ክብር ይሰጠዋል፣ ዝና ይሰጠዋል፣ ሰማይን መስኮት ይከፍትለታል፣ ጠላቶቹን ይመታለታል፣ በድል ያወጣዋል፣ በድል ያስገባዋል፣ በጠላቶቹ ፊት ለፊት ራሱን በዘይት ይቀባዋል። እና እንደውም የእግዚአብሔር ቃል ሲናገር ዝቅ ብላችሁ ስታነቡ ምንድነው የሚለው? ሳኦልን ካገኘው በኋላ ዳዊት ሲነግረው እንደዚህ አለ፣ አትችለውም አለው ጎልያድ። አትችለውም ብሎ ሲለው እንደዚህ አለው፣ እኔ አለ ዳዊት ራሱ የአባቴን ጥቂት በጎች ሲጠብቅ ሳል አንበሳና ድብ ይመጣ ነበር አለ እና የኔ አይደሉም ብዬ ይብላቸው ብዬ አልተውኩም። አየህ አንተ አንበሳን የሚያክል ነገር አንድ ደቦል አንድ የሆነ በግ ጠቦት ሊወስድ ሲመጣ ድብ ሲመጣ አየህ እንግዲህ አንበሳው መጥቶ ያንን በግ ጠቦት ሲወስድ ተከታትዬ አስጥለው ነበር ብሎ ሲል እንግዲህ አንበሳ ወይም ደቦሉ ካስጣልከው ወደ አንተ ይዞራል። የያዘውን ነገር ካስጣልከው ወደ አንተ መዞሩ የማይቀር ጉዳይ ነው። ስለዚህ ዳዊት የአባቱን ነገሮች የጠበቀው ራሱን ሪስክ ውስጥ ከቶ ነው። የአባቱን ነገር የጠበቀው ራሱን ለሞት አሳልፎ ሰጥቶ ነው። ከአንበሳ ጋር ሲተናነቅ መቼም ሽቶ ቀብቶት አይደለም። ብዙ ጊዜ እንደሚቦጭረው ወይም እንደሚቧጨር ተስፋ አደርጋል። ምክንያቱም ተናንቀን ተያይዘን አስጥለው ነበር ብሎ ካለ ስለዚህ እግዚአብሔር ቃል እንደሚናገር ልክ እንደዛ ብዙ ጊዜ ቁስሎችን፣ ብዙ ጊዜ ጠባሳዎችን፣ ብዙ ጊዜ ጉዳቶችን፣ ብዙ ጊዜ ደሙ ፈሷል። ብዙ ጊዜ ለምን ቢባል ዳዊት ደሙን ያፈሰሰው ወይ ዋጋ የከፈለው የተቧጨረው የቆሰለው በራሱ ነገር ነው አይደለም። ነገሩ የአባቱ ነው፣ በዛ ላይ ጥቂት ነው። እና የሚገርመው ነገር ሲበላሽ ጠብቆ ወይም ሲወሰድበት ሲሞትበት ጠብቆ ሄዶ ፋዘር ሪፖርት አለኝ እሺ ዛሬ በጎቹን እየጠበቁ ያለ ልክ ከጠዋቱ 5 ሰዓት አካባቢ አንበሳ መጣ፣ ሁለቱን በላው፣ እግዚአብሔር ረድቶኝ እኔ በሰላም መጣሁ አላለም። አስጥለው ነበር አለ። አያችሁ የሰውን ነገር ከጥፋት ካስጣላችሁ እግዚአብሔር አምላክ እናንተን ከውርደት እናንተን ከማጣት እናንተን ከችግር እግዚአብሔር አምላክ ኔክስት ሲዝን ላይ እውነቴን ነው የምነግራችሁ ኔክስት የሚለው ሲዝን የእናንተ እንደሚሆን አትጠራጠሩ። የሰው ነገር እየጠፋ ያያችሁ፣ የሰው ቤት እየፈረሰ ያያችሁ፣ የሰው ስም እየተበላሸ ያያችሁ፣ ወይም እናንተ ጋር ያለ አደራ ኃላፊነት እየተበላሸ ያያችሁ ጸጥ ብላችሁ ስታበቁ እዚህ መታችሁ እንደ ታዛቢ አትሁኑ። ወይም ደግሞ ልክ እንደ ጸላይ ያርጋችሁ እግዚአብሔር በሰጣችሁ ኃላፊነት ላይ ጉዳዩ እናንተም ባይሆን you have to be loyal committed መሆን አለባችሁ። መጽሐፍ እንዳለ አትታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ስራውንም ይመዝናል አለ። አየህ እግዚአብሔር በእያንዳንዱ ጉዳይ ላይ ሰውን ይመዝነዋል፣ ቼክ ያደርገዋል። ማን ያውቃል አሁን በተቀጠርክበት ስራ ቦታ አሁን ባለሽበት ቦታ ላይ እግዚአብሔር እየመዘነሽ እንደሆነ ቼክ ያደረገሽ እንደሆነ ማን ያውቃል? ወዳጆቼ በሚቀጥለው ሲዝን ቤተክርስቲያንን ፕላንት አድርገው ለትውልድ የሚሆኑ ሰዎች ዛሬ ለመሪዎቻቸው የጎን ውጋት ያልሆኑ ሰዎች ናቸው። ዛሬ በተሰጣቸው ዲፓርትመንት ላይ ሎያል የሆኑ ሰዎች ናቸው። በየትኛውም ጉዳይ ላይ በጣም የሚገርማችሁ ነገር ልንገራችሁ። በራሳችሁ ጉዳይ ከሆነ ክርር የምትሉት ያ ጥንቃቄ ነው እንጂ ታማኝነት አይደለም። ታማኝነት በሰው ጉዳይ ነው። ለዛውም ሰውየው በሌለበት ነው። ጻፉ፣ ሰውየው በሌለበት ነው ታማኝነት። ሰውየው በሌለበት ነው። ታማኝነት በብዙ ነገር አይደለም፣ በጥቂት ነገር ነው። ስለዚህ ታማኝነት ደግሞ ደሞዝ ይከፍላቸዋል። ለዚህ የእግዚአብሔር ቃል ሲናገር ዳዊትን አስመጣው፣ ከዛስ ቀባው። ስለዚህ ከዳዊት የምትማሩት የመጀመሪያ ነገር
ታማኝነት ወዳጆቼ ሰውየው በሌለበት ነው የሚለውን ነው ጻፉ ያልኳችሁ። ያ እምነት የጣለባችሁ እናንተ ላይ እምነት የጣለባችሁ ልክ መሬት ላይ እንደተኛ ሰው ልክ እናንተን የተማመነባችሁ ነገሩን አሳልፎ የሰጣችሁ ምስጢሩን፣ ድካሙን፣ ጉድለቱን፣ ችግሩን ብዙ ነገሩን አሳልፎ የሰጣችሁ ሰው እሱ በሌለበት ከምክንያት በላይ የሆነ ህይወት ነው ታማኝነት። ጻፉ። ከምክንያት በላይ የሆነ ህይወት ነው። ዳዊት ከበቂ በላይ ምክንያቶች አሉት። ምን እንዲሆን? በጎቹ ሲበሉ ቆሞ ለማየት ወይም ደግሞ ከመጣው አደጋ ራሱ ለማሸሽ ሪፖርት ለማድረግ ዳዊት ከበቂ በላይ ምክንያቶች አሉት። ወዳጆቼ ታማኝነት ከምክንያት በላይ የሆነ ህይወት ነው። ከናንተ የሚጠበቅባችሁ ነገር ለማድረግ ያንን ህይወት ለማድረግ እና ዋጋ ከፍላችሁ የሌላን ሰው ጉዳይ ለማስቀጠል ስትሄዱ ዋጋ እንዳትከፍሉ ሊያደርጋችሁ የሚችል ከበቂ በላይ የሆነ ምክንያት። የሚገርመው አባቱ ከውጭ እንደወለደው ይጠረጠራል። እኔም ይሄንን ከሚያምኑ ሰዎች አንዱ ነኝ። ከዚህ በፊት ያስተማርኩትን ስለ ዳዊት ስሙ። ዳዊት አባቱ ዳዊትን ያልጠራበት ብዙ ምክንያቶች አሉት። ግን በደንብ አድርጋችሁ ስታስተውሉ አሁን ይሄ ልጅ የመጣው ነገር ቅባት ነው። የመጣው ሳሙኤል ነው። ወዳጆቼ ሳሙኤል ማለት በዛ ሲዝን ቃሉ ሕግ የሆነ ሰው ነው። ሳሙኤል ማለት የሳኦል ንግስና ዋና ምክንያት ነው። ያውቁታል። እስራኤል ጠቅላላ ሳሙኤልን ያውቀዋል። ሳሙኤል መጥቶ ታሪክ እንደ ድሮ አይሆንም። አሁን በጠቅላላ ሳሙኤል እሰይ ቤት ሲገባ ወዳጆቼ መቼም የመጀመሪያ ቀን ነው ዳዊት የረሱት ብላችሁ ብትሉኝ እኔ ብዙም አይመስለኝም። ለምን? የተለመደ ነገር ያለ ይመስለኛል። ከዚህ በፊት የተለመደ የህይወት ስርዓት ያለ ይመስለኛል። ሳሙኤል በመጣ ቀን ዳዊት የተረሳበት ምክንያት ከምንም ተነስቶ አይደለም። ይሄ ልጅ በቤት ውስጥ ከቁጥር የማይገባ እዚህ ግባ የማይባል በጣም ምስኪን የሆነ ልጅ ነው። ደግሞ ተጠርቶ ሲመጣ አይኑ ያምራል አለ መጽሐፍ። ቆንጆ ነው ደግሞ መልካም ነው እና ራሱ ይገርመኛል። ታውቃለህ መልካም ልጅ ቆንጆ ልጅ በጣም እንደዚህ አይነት ልጅ ጥቂት ነገር ጠብቃለሁ ብሎ ደግሞ እኮ ይገርማቸዋል። እኔ በደንብ ከዚህ መንፈስ እየተማራችሁ እንደሆነ ስለማስብ ኤልያብ ምንድን ያለው? ያባትህን አለው አንድ የሰው ነገር ነው፣ ሁለት ጥቂት በጎች፣ ሁለት ብዙ አይደለም ትንሽ ነው፣ ሶስተኛው በምድረ በዳ ትተህ አለው። ዳዊት ሰኞም ማክሰኞም ሁል ጊዜ ምድረ በዳ ነው የሚውለው። በምድረ በዳ ምንድነው ህይወት ካላችሁ ሐሩር ነው፣ ችግር ነው፣ ውሃ ጥማት ነው፣ ሳክሪፊሻሊ ነው የአባቱን ነገር ይጠብቅ የነበረው። በነገራችን ላይ እስራኤልና ፍልስጤም በገቡት በዚህ ጭንቅ ውስጥ በጎልያድ ምክንያት አባቱ ነው መልእክት ልኮት ወደዛ ሰፈር ሄደው ፈልጎ አይደለም። እና የሚገርም ነው ኮሚትድ ሆኖ ሰሚት አድርጎ በምድረ በዳ በማይመች ሁኔታ ውስጥ የአባቱን ጥቂት በጎች። ለዚህ ነው እግዚአብሔር አየ ይሄ ልጅ ለአባቱ ጥቂት በጎች ሎያል ከሆነ እስራኤልን ይጠብቅ ዘንድ ያስገባና ያስወጣ ዘንድ እግዚአብሔር አምላክ ለሚበልጥ ነገር ሾመው። ለምንድነው እኛ ኢትዮጵያኖች በብዛት በቀንጭረን የምንቀረው ቢባል እኛ በጣም የምንቸገርበት ጉዳይ ቢኖር we are not loyal። ታማኝ አይደለንም ለቤተሰቦቻችን፣ ለጎረቤታችን፣ አብሮ ለሚሰራ ስታፍ፣ ለሚያቀን በተለያየ ጉዳይ ገንዘብ ወስደን በተለያየ ጉዳይ ሚስጥር ሰምተን ብቻ በተለያየ ጉዳይ ምናልባት እግዚአብሔር በእኛ ሕይወት ታማኝነት በምን ጉዳይ እንደሚፈልግ ባይታወቅም ግን ሎያል አይደለም። ስለዚህ የእግዚአብሔር ቅባት እንዴት አርጎ እኛ ላይ ይስራ፣ እንዴት አርጎ ፕሮሞት ያርገን፣ እንዴት አርጎ ወደፊት ይውሰደን፣ እንዴት አርጎ ይሹመን፣ እንዴት አርጎ ከትውልድ መካከል መዞ አውጥቶ አይከን ያድርገን ሲባል በጣም አስቸጋሪ የሆነ እንደሆነ አስባለሁ። ስለዚህ ወዳጆቼ ሰው ስለናንተ ምንም አይነት አመለካከት ይኑረው አይኑረው፣ ጉዳዩ እጃችሁ ላይ ያለው ትልቅ ይሁን ትንሽ፣ ያ ጉዳይ የናንተ አይሁን። እናንተ ግን በእጃችሁ ያለውን ነገር ከእግዚአብሔር እንደተቀበላችሁ ቆጥራችሁ በፍጹም ታማኝነት በጉዳዩ ላይ ከቆማችሁ ከኖራችሁ ኔክስት ሲዝን እግዚአብሔር አምላክ በጥቂቱ ነገር ለታመኑለት ሰዎች በታላቅ ነገር መሾም ይችልበታል። በማይመች ሁኔታ ውስጥ ነው ታማኝነት የምትጽፉ ሰዎች ከዳዊት ሕይወት የምትመለከቱት ታማኝነት
በማይመች ሁኔታ ውስጥ ያለ ህይወት ነው። ጉዳዩ ታማኝ ለመሆን ሁኔታው እንኳን አልፈቀደልኝም ልትል ትችላለህ። ግን ከሁኔታ በላይ በማይመች ሁኔታ ውስጥ ሆኖ ነው ዳዊት ሎያል የሆነው። ዛሬ ክርስቲያን ሰራተኞች እንዴት ነን? ክርስቲያን ሰራተኞች፣ ክርስቲያን የመንግስት ኃላፊዎች፣ ክርስቲያን አገልጋዮች፣ የዲፓርትመንት መሪዎች እንዴት ነን? ሰዎች ይሰጉናል ወይስ ያምኑናል? እኛ ጋር ያላቸው ትልቁ ንብረታቸው ትረስት ነው። ቆይ ሰዎች ሲጨንቃቸው አንተ ወደ አይምሯቸው ትመጣለህ ወይ? ተስፋ የመቁረጥ ስሜት ሲሰማቸው ሲያዝኑ አንተ ወደ አይምሯቸው ትመጣለህ ወይ? ካልመጣ አትጠራጠር፣ በሰላሙ ጊዜ ስጋታቸው ነህ። ሲያስቡ የሚፈሩ ከሆነ ያቁሃል። ስትዘለዝል ምላስና ሰንበር ዱለት አሮስቶ ድቢቶሎ ምናምን ስታረግ በደም ስትከተክት ሰው እንኳን በትዳሩ ችግር ሲገጥመው ሮጦ የሚሄደው ሎያል ነው ብሎ ለሚያምን ሰው ነው። ከችግር ያወጣኛል ብሎ ትረስት የሚያደርገውን ሰው ነው። ስለዚህ ሁኖስ ነገ እግዚአብሔር አምላክ ለሀገር፣ ለትልልቅ ካምፓኒ፣ ለትልልቅ ድርጅት፣ ለትልቅ ቤተክርስቲያን ይፈልጋል። ስለዚህ ኳይር ነህ፣ ኳይር ውስጥ ሎያል ሁን። አሸር ነህ ወይም ትምህርት ክፍል ነህ፣ ሎያል ሁን። በታማኝነት ተመላለስ። ምክንያቱም በዚህ ዘመን ለመጋቢያቸው ሎያል የሚሆኑ ሰዎችን አንድም ፍርፋሪ ለቃሚ የጥቅም ተካፋይ የሚል ታፔል ላይ ለጥፉላቸዋል። ሁለትም ደግሞ ከሱ ጋር የሆነ ጉዳይ ስላላት ነው ይባላል። በእኛ ሀገር ጀግንነት፣ በእኛ ሀገር ጉብዝና፣ በእኛ ሀገር የጽድቅ አርበኝነት የሌላውን ቆብ መቅደድ ስለሆነ፣ የሌላውን ቆብ ቀዶ ማዋረድ ስለሆነ፣ ክብረ ቢስ ማድረግ ስለሆነ፣ መላጨት ስለሆነ ለዚህ ነው እንደ ትምህርት ቤት ጽድ የተከረከመ እኩል ቁመት ያለ እልፍ ያላለ አንድ አይነት ህይወት ምን ነው? አንድ አይነት ህይወት ምን ነው? የመጀመሪያው ከዳዊት ህይወት የምትማሩት ነገር ሎያል ሰው ነው። ለዛውም በጥቂት ነገር ሎያል ከሆናችሁ ደሞዛችሁ ከሰው እጅ አይደለም፣ ከእግዚአብሔር እጅ 1 2 3 4 5 ተብሎ ይከፈላችኋል። አትጠራጠሩ። ታማኝ ሰዎች ያፈሰሱት ላብ ፈሶ አይቀርም። ታማኝ ሰዎች ያለቀሱት ለቅሶ ከንቱ አይቀርም። ታማኝ ሰዎች የደከሙት ድካም ያፈሰሱት ጉልበት ከንቱ ሆኖ አይቀርም። እግዚአብሔር አምላክ በአመቱ መጨረሻ ሂሳብ ያወራርዳል፣ ይከፍላል። የክፍያ ሲዝን አለ፣ የአዝመራ ሲዝን አለ። በለቅሶ ዘርተን ነበራል፣ በደስታ ግን አጭደናል ተብሎ እንደተጻፈ ታማኝ የሆናችሁ በየጓዳው በየመስሪያ ቤቱ በተለያየ የህይወት መንገድ ላይ ሎያል የሆናችሁ ሰዎች ከእግዚአብሔር እጅ ደሞዛችሁን 1 2 3 ለዛውም በደከማችሁ ወራት እንኳን ሰዎች ያከብሯችኋል። በድካማችሁ ወራት እንኳን እግዚአብሔር ደሞዛችሁን ይከፍላችኋል። መኝታችሁን ያነጥፍላችኋል። ገበታችሁን ያዘጋጅላችኋል። ደክሟችሁ ተቀምጣችሁ ከሚሮጡት ሰዎች በላይ እግዚአብሔር ፕሮቫይድ ያደርጋችኋል። ዛሬ ባለማጭበርበራችሁ ባለመዋሸታችሁ እንዳይቆጫችሁ፣ ዛሬ ታማኝ በመሆናችሁ እንዳትቆጩ እግዚአብሔር አምላክ በሚቀጥለው ዘመን ክብራችሁን በዓለም አደባባይ ፊት ለፊት እግዚአብሔር አምላክ ሰረገላችሁን ባላልጠበቃችሁት መንገድና ሐሳብ እግዚአብሔር ያደርግላችኋል። የሰማኝ ሰው ካለ አሜን ይበል። የተስማማ ያደርግልኛል የሚል ሰው ካለ አሜን ይበል። ኢየሱስ ጌታ አሜን ነው። አሜን ነው ወይ? አዎ። ሁለተኛው ንጉሥ ዳዊት በእግዚአብሔር ላይ የሚታመን ሰው ነበር። ስለዚህ ከዳዊት ሕይወት የምታየው ነገር በእግዚአብሔር ላይ ታመን። አንተም እንደ ዳዊት በእግዚአብሔር ላይ ታመን። ዳዊት በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ከቁጥር 36 ጀምሮ ሲናገር እንደዚህ ይላል። ዳዊት ግን ሳኦል እንደዚህ አለው፣ አገልጋዬ አባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ ተመልከት፣ ቅድም ያልኩት ያስጣልከው ነገር ወደ አንተ መዞሩ አይቀርም። በሚያዞርበት ጊዜ ጉሮሮውን ይዤ በመምታት ገድለው ነበር። ባሪያ አንበሳውን ድቡንም ገድሏል። ይህን ያልተገረዘ ፍልስጤማዊ የሕያው እግዚአብሔር ሰራዊትን ተገዳድሯልና መጨረሻው ከነርሱ እንዳንዱ ይሆናል አለና እንደዚህ አለ። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ
እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል። በየትኛውም ጊዜ በየትኛውም ቦታ ለሚገጥመው ሰልፍ ዳዊት በክንዱ አይታመንም፣ በትናንትና ድሉ አይታመንም፣ በእግዚአብሔር ይታመን ነበር። ወዳጄ ነገ ከነጎዲያ በሚገጥም የትኛውም ሰልፍ እንዳትታወክ፣ የምትታመንበት የታመንክበት አምላክ ክንዱ ብርቱ ነው። አይዝልም፣ አይታክትም። ማስተዋሉ በማንም አይመረመርም። ልክ እንደ ዳዊት ወዳጆቼ ጎልያድን ስትመለከቱት እንግዲህ ዳዊት ከጎልያድ ጋር የገጠመው የጎልያድን ሁኔታ ስትመለከቱ ቁመቱ 6 ክንድ ነው። ሰውየው ብረት ለባሽ ነው። ጋሻ ጦር የያዘ ነው። ከፊት ለፊቱ ጋሻ ጃግሬ ያለው ከፊት ለፊቱ የሚሄድ ሰው አለ። እሱ ብቻ አይደለም ወዳጆቼ። ሳኦል ለዳዊት ስለ ጎልያድ ሲነግረው እንደዚህ አለው። እሱ አለው ከልጅነቱ ጀምሮ ጦረኛ ነበር አለው። ምን ማለት ነው? አብሮ አደግነን እንደማለት ነው። አንዳንድ ሰው እኮ አይንገር፣ የችግርህን ትልቅነት አይንገር። በችግር ማስትሬቱን የያዘ እኮ ነው የሚመስል። ከልጅነቱ ጀምሮ አሉ። የት ያውቀዋል? ከልጅነቱ ጀምሮ አሉ። እሱ ጦረኛ ነው። አንተስ ልጅ ነህ፣ ገና ብላቴና ነህ። በጣም የሚገርማችሁ ነገር ልንገራችሁ። ይኸውላችሁ ጎልያድ ልምድ አለው፣ ዳዊት ደግሞ ልምድ የለህም ነው። አንተ እሱ ባይዘው ዳዊት ይመስለኛል ፎር ዘ ፈርስት ታይም ይመስለኛል ከጠላት ሰራዊት ጋር ወታደር ጋር ሲገጥም፣ እሱ ከዚህ በፊት ከአንበሳ ከድብ ጋር። ስለዚህ ልምድ የለህም አሉ። ወዳጆቼ ልምድ ባይኖራችሁም ልምድ ባይኖራችሁም ስትታዩ በጣም ያነሳችሁ ብትመስሉም፣ እንደውም መጽሐፉ ሲናገር እንደዚህ ብለው ሳኦልን አንተ አለው አንድ ፍሬ ልጅ ነህ። አንብቡት ቃሉን። አንተ አንድ ፍሬ ልጅ ነህ፣ በዛ ላይ ልምድ የለህም እና ከዛ ያለው ጉዳይ አንድ ነገር ነው። ቃል በቃል አትችልም። አንብቡት። አትችልም። ሰዎች ስላንተ ያላቸው ምልከታ ምንድን ነው? ትምህርትን አይተው፣ ቁመትን አይተው፣ ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን 100% አንተ እነሱ በሚሉህ ነገር እግዚአብሔር ላይ ያለህን እምነት እንዳትጥል፣ እግዚአብሔር ላይ መደገፍን እንዳትተው። ትላንትና ድል የሰጠህ ከጠላት መንጋጋ ያዳነ ትላንትና የመራ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለብህ ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን። እግዚአብሔርን መታመን ድል ይሰጣል። የሚስማማ ሰው ካለ አሜን ይበለኝ። በደንብ ጩሁና አሜን ባሉ። አላውቅም ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትላንት እንደረዳኋችሁ ነገንም እረዳችኋለሁ። ትላንት እንዳገዝኳችሁ ነገንም አግዛችኋለሁ። ትላንት ክረምቱን እንዳሻገርኳችሁ የዚህን ዓመት ክረምት አሻግራችኋል። ይሄን ዓመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም ዓመት እከፍልላችኋለሁ። የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ሲናገር እንደዚህ ይላል። በሥጋ ለባሽ የሚታመን አይደለ? ሥጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ጨው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም አለ። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው መልካም ነገር ሊመጣ ሲል ቀድመው ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላችኋል። ሄይ ከደስታችሁ በፊት፣ ከጉብኝታችሁ በፊት፣ ከረፍታችሁ በፊት፣ ከሰላማችሁ በፊት፣ ከክብራችሁ በፊት ቀድማችሁ አትሞቱም። ልክ ነው። የምትሰሩበት ታይም አለ፣ የምትሮጡበት ታይም አለ፣ የምትደክሙበት ታይም አለ። ደግሞ ሌላ ሲዝን አለ። የረፍት ሲዝን የሚባል አለ። እግዚአብሔር ያሳርፋችኋል። አሜን ይባላል። ይሄ ይኸውልህ ወደ እኔ ተመልከቱ። ይሄ ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ንጽጽራዊ አቀራረብ ነው። ንጽጽራዊ አቀራረብ ነው ማለት ምን ማለት ነው? አንደኛው ሰውዬ በእግዚአብሔር ይታመናል፣ ሌላኛው ሰውዬ በእግዚአብሔር አይታመንም። በእግዚአብሔር የማይታመነው ሰውዬ ምን አይነት ህይወት ይኖራል? በእግዚአብሔር የሚታመነው ሰውዬ ደግሞ ምን አይነት ህይወት ይኖራል? በንጽጽር ነው ኤርምያስ የሚያቀርበው። እንደዚህ ይላል ቁጥር 5 በሰው የሚታመን ይሄኛው ሰውዬ በሰው የሚታመን ነው፣
በስጋ ለባሽ የሚመካ ልቡን ከእግዚአብሔር የሚያርቅ የተረገመ ነው። ከዛስ በምድረ በዳ እንዳለ ቁጥቋጦ ይሆናል። አሁን ሰውየው ስላልተከለ አይደለም፣ ስላልሮጠ አይደለም፣ ስላለፈ አይደለም። የምድረ በዳ ቁጥቋጦ ምንድነው ካላችሁኝ ቁመቱ 3 ኢንች ነው። አድጎ አያድግም፣ ጥላ የለውም፣ ፍሬ የለውም። ሰውየው ፍሬ ያላፈራው፣ ጥላ ያላወጣው፣ ያላደገው፣ የሚገባውን አይነት ግሮዝ ያላመጣው ስላልሰራ ስለማያቅ ስላልሮጠ አይደለም፣ በእግዚአብሔር ስለማይታመን ነው። በእግዚአብሔር ስለማይታመን መደገፊያውን እግዚአብሔር ስላላደረገ በሰው ስለሚደገፍ በሰው ስለሚመካ ሰውየው እንደ ምድረ በዳ ቁጥቋጦ ነው አለ። ማለት አድጎ አያድግም። አንድ አይነት ደሞዝ፣ አንድ አይነት ኑሮ፣ አንድ አይነት ህይወት፣ አንድ አይነት ዘመን፣ ሁሌ ተመሳሳይ ህይወት ነው የሚኖረው። እንደ ምድረ በዳ ቁጥቋጦ ነው አለ። በእግዚአብሔር የማይመካ በሰው የሚመካ። እሺ ቀጥሎስ መልካም ነገር ሲመጣ አይን ሉክ በእግዚአብሔር የማይታመን ሰው መልካም ነገር ሲመጣ አይን። አየህ ሲዝን አለ ማለት ነው። መልካም ነገር የሚመጣበት ወቅት አለ። አሁን ክፉ ነገር ከባድ ነገር ውስጥ ካለ ነገ ደግሞ ዛሬ ከብዶ እየኖርክ ሊሆን ይችላል፣ ነገ ግን ቀሎ ትኖራለህ። ዛሬ ተጨንቀ ተጠበ እየኖርክ ሊሆን ይችላል። እመነኝ እንዲህ እንደተጠበብክና እንደተጨነቅ ህይወት አያበቃም። ደግሞ ቀልል ብሎ የምትኖርበት ዘመን ይመጣል። ያን እግዚአብሔር ስማ፣ እግዚአብሔር እንደ ሀገር እንኳን ዲቫይን ቪዚቴሽን መለኮታዊ ጉብኝት በሀገር ላይ የሚያደርግበት ታይም አለ። በዛ ጊዜ መልካም ነገር በመጣ ጊዜ አይም አለ። በሰው የሚታመነው ሰውዬ መልካም ነገር በመጣ ጊዜ ካላየ፣ በተቃራኒው በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለቱ ነው። አየህ የልጆችን ሰርግ ታያለህ፣ የልጆችን ልጆች ታያለህ። አሜን። በደንብ አድርገህ አሜን ባል። ትላንትና ሮጠ ነበር የምትበላው፣ መልካም ነገር በመጣ ጊዜ ግን እግዚአብሔር አምላክ ያንን የሩጫና የትግል ዘመን ቆጥሮ ደሞዝህን ከማታውቃቸው ሰዎች እጅ ይቀበልልሃል። ጩሁና በደንብ አድርገህ አሜን ባል። በእግዚአብሔር መታመን ጥቅም አለ። ገብቷል። አሁን ዳዊት በእግዚአብሔር የሚታመን አይነት ሰው ነበር። ዳዊት ቁመቱ ወይ ሰውነቱ ያኛው ጎልያድ ብረት ለበስ ነው፣ ልምድ አለው፣ የታወቀ ነው። ለዛም ከፍልስጤም ዋንኛ ጀግና ነው። የሚገርማችሁ ጎልያድ አንዴ የመታውን ሰው አይደግመውም። ቃሉ የሚለው እንደውም ጎልያድን ሲገልጠው ዋንኛ የፍልስጤም ጀግና ይለዋል። የትኛው ጉዳይ ጋር ነው እናንተ አሁን ተያይዛችሁ ተናንቃችሁ ያላችሁት? አምበቤለም ልጨርስላችሁ። ከዛስ በእግዚአብሔር የማይታመነው ሰውዬ ሰው በሌለበት በጨው ምድር በምድረ በዳ በደረቅ ስፍራ ይቀመጣል። ብራዘር ከሰው ጋር መሆን በራሱ በእግዚአብሔር የመታመን ውጤት ነው። ታውቃለህ? ሰዎች አብረው ካሉ አብረው ያሉ አንተ ማግኔት ስለሆንክ አትራክት ስለምታደርግ አይደለም፣ ምንም ስለሚስብ አይደለም። ሄሎ ይሰማል ወይ? በእግዚአብሔር የማይታመን ሰው አለ ሰው በሌለበት በደረቅ ምድረ በዳ ጨው ባለበት በዛ ይቀመጣል። አይ ከሰው ጋር መሆን በነገራችን ላይ ሀብታምን ብትሆን እኮ ሰው ባለበት ስትሆን ነው እንጂ ሳሃራ በረሃ ላይ ሀብታም ብትሆን ምን ያደርግልሃል? ቢያንስ አጠገብ ሆነው እርሶ እኮ ሀብታም ኖት የሚሉ ሰዎች ያስፈልጓል። የሚያጣጡ ሰዎች ያስፈልጋሉ። አብረው የሚያባሉ ያዘዝከው ምግብ የሚያባሉ ሰዎች ያስፈልጋሉ። እስቲ ያዝ አንተም ያዝ ለኔም አምጣ። አብረው የሚያቋርጡ አየ ከሰው ጋር መሆን። ሄሎ የሚደውልልህ ሰው ማግኘት የእግዚአብሔር አብሮነት ውጤት ነው። ታውቃለህ? የሚደውልልህ ሄሎ ደህና ነህ ወይ አለ ወይ ድምፅህን ልስማ ብዬ ነው አላየሁም ሰሞኑ ከተባልክ አትጠራጠር። በቃ አንተ ጠዋቴ ፀሐይ ወጥቶ የሚገባው አምነሃል፣ እግዚአብሔርን ትረስት አድርገሃል። በእግዚአብሔር የመታመን ውጤት ሰው አብሮክ እንዲሆን ያደርጋል። ሰው አብሮክ እንዲሆን ያደርጋል። ሰው በሌለበት ምን ያደርግልሃል? ሰው በሌለበት ምን ያደርግልሃል? በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። ሉክ ብሩክ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው። እና ምን አይነት ላይፍ ነው ያለው? this kind of life ይለዋል ፈረንጅ። ሙቀት ሲመጣ አይፈራም። ከዛስ ሙቀት ሲመጣ አይፈራም። ብሩክ ነው። በውሃ ዳር እንደተተከለ ስሩም በወንዝ ዳር እንደሰደደ ዛፍ ነው።
ሙቀት ሲመጣ አይፈራም። ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም። ፍሬ ማፍራቱን አያቋርጥም። ሎክ ኮንሲስተንሲ ያለው ፕሮዳክሽን አለው። ስራው ደይር ነው ምርታማነቱ። አይቋረጥም፣ አይቆራረጥም። ይገርማል። ሁል ጊዜ ለሱ የፍሬያማን የፕሮዳክሽን ሲዝን ነው። በደንብ አርጋችሁ አሜን በሉ። አመድ ነስንሰው አይደለም የፈለጉትን ነስንሰው ቢንከባለሉ ፎቶ ቢዘቀዝቁ ቢደግሙ ቢያስደክሙ ሰውየውን ስታዩት እየለቀመ ነው ፍሬ የምታገኙት። ቢዚ ሆኖ ነው ፍሬ የምታገኙት። ይገር እኔ ዛሬ ባርካችኋለሁ። ሰዎች ከዚህ ቀን ጀምሮ ካዩአችሁ ፍሬ እየያዛችሁ ያዩአችኋል። የድካማችሁ ፍሬ እጃችሁ ይገባል። በጌታ በኢየሱስ እግዚአብሔር በፍሬያማነት ይባርካችኋል። ልባርካችሁ እንደዚሁ በማይቋረጥ በረከት እግዚአብሔር ይባርካችሁ። በጊዜውም ያለ ጊዜውም በሆነ በረከት። አሜን ነው ወይ? አሜን ነው ወይ? በጋም ቢሆን ክረምት፣ ጨለማ ቢሆን ቀን፣ በየትኛውም ሁኔታ አይፈራም አለ፣ አይሰጋም አለ። አይሰጋም። በእግዚአብሔር የሚታመን ሰው አይሰጋም። አሜን ነው። ከዳዊት ሕይወት የምትማሩት ሁለተኛው ነገር በእግዚአብሔር መታመንን ነው። አንተም እንደ ዳዊት በእግዚአብሔር ታመን። እግዚአብሔር ኢኮኖሚ ነው። አሜን ነው። እግዚአብሔር ኢኮኖሚያችን ብቻችንን አይደለም፣ መታመኛችን አለ። ሃሌሉያ። ብቻችንን አይደለም። ስለዚህ አሁን እልህ ስማ እበል ቁጭ ብላ ዳዊት ምናምን ብለው ውጣ አይደለም። አሁን ከዚህ ስትወጣ እንዲህ ነው ማለት ያለብህ። እኔ በእግዚአብሔር ነው የምታመነው። የሚቀጥለው ሳምንት የኔ የበረከት ሲዝን ነው። ጋድ መስኮቱን ይከፍተዋል። ሕይወቴን ወዳልጠበቅኩት አቅጣጫ ይተኩሰዋል። ጠላቶቼ እያዩ ታሪኬ ይቀየራል። ፍጥነትም ጉልበትም እጨምራለሁ። ሶስተኛ አንደኛ እንደ ንጉሥ ዳዊት በትንሽ ነገር ታመን፣ ሁለተኛ በእግዚአብሔር ታመን፣ ሶስተኛ በመከራ ውስጥ አምልክ። እንግዲህ ሰው ቤት ሰርቶ ሲጨርስ ነገር አልጋ ባልጋ ሲሆንለት ሲቀናለት ቀን ሲወጣለት እንደ ሰንባምቦሳ ሊፈነድቅ ይችላል። ከፊት ይቀመጣል፣ ቀሚስ ያሰፋል፣ ኩታ ይደርባል። ሲሆን ሲሳካ ሲቀናለት ዳዊትን በጣም ዩኒክ የሚያደርገው በጣም ልዩ የሚያደርገው አምልኮን በተመለከተ ዳዊት ሲዝኑ ቆንጆ ሲሆን ሁኔታዎች ሲስተካከሉ ብቻ አይደለም፣ በማይመች ሁኔታ ውስጥ እንኳን ሳይቀር እግዚአብሔርን ያመልካል፣ እግዚአብሔርን ያመሰግናል። መዝሙር 34 ቁጥር 1 እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው። ዳዊት ይህን መዝሙር የዘመረው በአንደኛ ሳሙኤል መጽሐፍ ምዕራፍ 21 ከቁጥር 10 እስከ 15 ካለው ታሪኩ ጋር በተገናኘ ነው። እንደምታስታውሱት ንጉሥ አንኩስ ዳዊትን እንዲያጠፋ ይዘውለት በቀረቡ ጊዜ ዳዊት እንደ እብድ ሆኖ በንጉሱ ፊት እንደቀረበ ታውቃላችሁ። በዛን ሲዝን ውስጥ በነበረ ጊዜ በስደት ውስጥ በመከራ ውስጥ በሰልፍ ውስጥ በመገፋት ውስጥ በነበረ ጊዜ ሳኦል ያሳድደው በነበረ ጊዜ የዘመረው መዝሙር ነው። ወዳጆቼ ከውስጥም ከውጭም ጠላት በበረታበት ጊዜ የነበረው ህይወቱ ነው። ይሄ ህይወቱ ዙፋን ላይ በወጣበት ጊዜ ያለው ልምምዱ አይደለም። ከዙፋን በፊት ከንግስና በፊት እስራኤልም ይሁዳም ከሱ ጋር ከመቆማቸው በፊት ይሄን ቃል እንደዚያ እግዚአብሔርን አለ ሁልጊዜ እባርከዋል። ከዛስ ምስጋናውም ዘወትር በአፌ ነው። በማንኛውም ሁኔታ ውስጥ እባርከዋለሁ። ምስጋናው ዘወትር በአፌ ነው። ታንክ ዩ ሎርድ ጂሰስ። አመሰግናለሁ የኔ ጌታ፣ እባርካለሁ የኔ ጌታ። ሰልፍ ውስጥ ሆኖ እግዚአብሔርን ያመሰግናል። እያጣ ያመሰግናል፣ እየቸገረው ያመሰግናል። ጫካ ለጫካ ዱር ለዱር ይሄደ አብረውት ያሉ ጠቅላላ ወንጀለኛ በመንግስት ቴሌቪዥን ተፈላጊ የሆኑ ጠቅላላ አብረውት የሆኑ ሰዎች እዚህ ግቡ የማይባሉ ምስኪን ሰዎች ትዝ ካላችሁ ከናባል የልመና እንጀራ እንደተቀበለ ዳዊት
የልመና እንጀራ እየበላ ሁሉ ያመሰግነው ነበር። በማንኛውም ሁኔታ ውስጥ ዛሬ እኛ ነገራችንን ሰርቶት መንገዳችንን አቅንቶት ማምለክ መዘመር የሚከብደን ሰዎች ብዙዎች ነን። የጤናችን ተጠብቆ ሰላማችን ተጠብቆ ግራና ቀኝ ጎረቤት ሳይነካን በብዙ ክብር ውስጥ ሆነን፣ ዳዊት ግን የሚገርም ነው። እግዚአብሔር በመከራ ውስጥ ሆኖ በሰልፍ ውስጥ ሆኖ ያመሰግነዋል። ወዳጆቼ ሁልጊዜ እናገራለሁ፣ ድምፅ ስላለ መዘመር የገቢ ምንጭ ሊሆን ይችላል። በመከራ ውስጥ መዘመር ግን ክርስትና ነው። በቻሌንጅ ውስጥ መዘመር ክርስትና ነው። በልባችሁ ተቀኙለት፣ አመስግኑት ይህን ጌታ፣ ባርኩት ይህን ጌታ። ከሁኔታው በላይ ከሰልፉ በላይ ከተግዳሮቱ በላይ የምትሄዱት እየዘመራችሁ ስለሆነ ተቀኙለት። በአዲስ ቅኔ በአዲስ መዝሙር ዝም ብላችሁ የሊሊን ብቻ የቤቲን ብቻ ወይ የመስፍንን ብቻ ወይ የተከስተን ብቻ ድገሙት አይደለም የተባላችሁት። ቤት መታ አልመታ፣ አማረ አላማረ፣ ቆንጆ ሆነ አልሆነ ይዳዝም ማተር፣ ነፍሳችሁ ለአምላካችሁ እንድትቀኝለት ለናንተ ከናንተም ይወጣ ለበጉ የሆነ ቅኔ ያስፈልገዋል። በቃ ዝም ብለህ በለው መኪና እየነዳ በለው፣ በእግር እየሄድክ በለው፣ ታክሲ እየጠበክ በለው፣ ተናገረው፣ አምላክን አመስግነው። ምስጋና ዘወትር ባፌ ነው በል። እንዴት ነህ ሲሉ እግዚአብሔር ይመስገን ደህና ነኝ በል። ሁሉ ሰላም ነው ወይ ሲሉ እግዚአብሔር ይመስገን ምስጋናው ዘወትር በአፌ ነው እንዳለ። ነገር ተበላሽቷል እንዴት ነው ሲሉ እግዚአብሔር ይመስገን በለው እግዚአብሔር ይመስገን በል። እንደውም ሰበብ ፈልገህ የምታመሰግንበትን ርዕስ እንዲሰጡ አድርግ። ጠይቃቸው። ደህና ነህ ሲሉ እንደ ወታደር አለው አትበል። አለው ለወታደር ነው። እግዚአብሔር ፕሬስ ካድ ለተቀባ ለክርስቲያን ለተባረከ አምላኩ ቸርነት ላደረገለት ለዛ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ከኔ ጋር አምላኩን የሚያመሰግን ሰው ካለ በተቀመጠበት ያጨበጭባል። ለረዳው ለአምላኩ ለእግዚአብሔር ዘወትር ምስጋናው በአፌ ነዋል። ዘወትር ምስጋናው በአፌ ነዋል። ይኖሃይ ዛሬ የማመሰግነው አንድ ልጅ አለች እዚህ አካባቢ ምሰራ ስራ ቦታዋን አልናገርም። ሁልጊዜ ከቤቴ ስመጣ ወደ ቸርች እሷ ከስራ ወጣ ወደ ታች ትወርዳለች። ዘወትር ስልኳ በእጇ ነው እና አስፓልት ላይ ሄደች እንደዚህ እንደምታረገው የሚገርማችሁ ከመንገዱም ከመኪናዎቹ ጋር ተናባለች። አይኖር ላለፈው 3 ዓመት 4 ዓመት እዚህ ግቢ ከገባንበት ጊዜ ጀምሮ ዘወትር ስልኳ በእጇ ነው። ዘወትር ስልኳ በእጇ ነው እና እንደው መጨረሻ ላይ እንደዚህ ያልኩ በቃ እሷ ፕሮፌሽናል ተጓዥ ሆናለች። አንተ ይሄ መንገድ ቢቆፈርም ባይቆፈርም ስልኳ በእጇ ነው። ከመልመዷ የተነሳ አገባም ጉድጓድ ውስጥ የሰማኝ ሰው ካለ ሄይ አሁን አንተ እዚህ ጋር ዋልዝ ተደርጎልህ ሬጌ ተመቶልህ ዲስኮ ተጨምሮልህ ችክችካ ሲደረግልህ አይደለም እንደ ሽው እንደዚህ የምትለው ሄሎ ዘወትር ምስጋናው በአፍ ስለሆነ በማንኛውም ጊዜ በየትኛውም ቦታ እንደዚህ ትላለህ። ሁሉ ሰላም ነው ወይ ስትባል እግዚአብሔር ይመስገን ሁሉ ሰላም ነው። እኔና ልጆቼ እኔና ቤቴ ደህና ነን። ወጥተን ገብተናል። እሱ በዙፋኑ ላይ አለ፣ በማደሪያው አለ። የሚሰማኝ ሰው ካለ አሜን ይበለኝ። እኔ ዛሬ ይሄን ቃል እያካፈልኩ ነገ ወጥተህ ይሄንን ስታደርግ ድል በእጅ ይገባል። ሰልፉ ወደ ድል ይቀየራል። አራተኛ ውለታውን አትርሳ። ንጉሥ ዳዊት ይገርምሃል የተደረገለትን እግዚአብሔር ያረገለትን ያስመለጠውን ያዳነውን አዳዳን ያደረገለትን ቸርነት እግዚአብሔር ያደረገለትን በጎነት የሚረሳ ሰው አይደለም። እንደ ዳዊት ልክ እንደዛ ውለታውን አትርሳ። አስታውሳንተም በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ቁጥር 1 እንደዚህ ይናገራል። ዳዊትም እግዚአብሔር ከሳኦል እጅ እና ከጠላቶቹ እጅ ሁሉ ባዳነው ጊዜ የዚህን ቅኔ ቃል ለእግዚአብሔር ተናገረ። እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቂዬ ነው፣ በእርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬ
መሸሸጌ መድኃኒቴ ሆይ ከግፍ ስራ ምስጋና የሚገባውን እግዚአብሔርን ጠራለሁ ከጠላቶች። አየ ዳዊት ውለታውን አይረሳም። እግዚአብሔር አለቴ አምባዬ መድኃኒቴ ነው። ከማን ባዳነው ጊዜ? ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን። እግዚአብሔር በረዳ ቀን፣ በፈወሰ ቀን፣ የሥራ በር በከፈተል ቀን፣ የጀመርከውን ባስጨረሰ ቀን፣ በጠላቶች ፊት ለፊት ዘይት ራስን በቀባ ቀን፣ በጎበኛ ቀን፣ በዛን ቀን ውለታውን አትርሳ፣ አትርሳ፣ አትርሳ ያደረገልህ። ታውቃላችሁ የኛ ሀገር ሰዎች ሲናገሩ እንደዚህ ይላል፣ አንገት ለመብላት ብቻ ሳይሆን ዞሮ ለማየትም ያገለግላል ይላሉ። ስለዚህ ወደ ኋላ እየሄድክ እያስታወስክ እግዚአብሔር ያደረገልህን እግዚአብሔር ያደረገልህ እንዳትረሳ። አገዝከኝ በለው፣ ረዳኝ፣ ሰው አደረከኝ፣ ቀና አወጣህልኝ፣ ከታላላቆች መካከል እነሱ ተርታ አስቀመጥከኝ። አይ ታንክ ዩ ሎርድ፣ እባርካለሁ። ያ ክፉ ቀን ባንተ አለፈ። ይኸው ዛሬ ታሪክ ሆነ። ነው ብዬ የተጨነቅኩት ነበረ ብዬ ለማውራት በቃሁ። ነበር፣ ቸግሮኝ ነበር፣ ብቻዬን ነበርኩ፣ ጨልሞብኝ ነበር። አሁን ግን እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምባዬ በለው፣ ረዳኸኝ በለው። ስሙን በቤትህ ጥራ፣ ምስጋናውን አውራ። ምስጋናው ዘወትር ባፍ። እግዚአብሔርን ውለታውን አትርሳ። እንደኛ እኮ የተረዳ ሰው የለም። እንደኛ የታገዘ ሰው የለም። በተለይ ደግሞ ከእናንተም ይልቅ እንደኔ የተረዳ ሰው የለም እኮ። በቃ እንደ አምቡላንስ ብለው ከዚህ በኋላ በቃ ሲሉ ሌላ ድል፣ ሌላ በረከት፣ ሌላ ሰላም፣ ሌላ ሞገስ፣ ሌላ 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 ላንተም እየመጣ ነው። በደንብ ጩሁና አሜን በል። እግዚአብሔር ካልተቀላቀለው ቀስት ነው ዳዊትን ያዳነው። ውለታውን አይረሳም። በገና እየደረደረ ሀገር ሰላም ነው ብሎ ሙዚቃ እየተጫወተ ድንገት የቅናት መንፈስ ቢመጣበት ቀስቱን ቢወረውረው ካልተቀላቀለው ቀስት እግዚአብሔር ታደገው። ስንቶቻችሁ ናችሁ ካልተቀላቀላችሁት ቀስት የዳናችሁት? በቀን ከተቆፈረላችሁ ጉድጓድ በሌሊት ያመለጣችሁ ስንቶቻችሁ ናችሁ? በቃ የተባለው ነገራችሁ የተቀጠለ ስንቶቻችሁ ናችሁ? ታሪካችሁ እንደ አዲስ እያለመለመው ያለ በእናንተና አለቀ በተባለ በእናንተና በሞት መካከል አንድ እርምጃ ቀረ በተባለ ጊዜ ደርሶ ጣልቃ ገብቶ ከሞት የታደጋችሁ ሜዲካል ሪከርዳችሁን ያስተካከለ ታሪካችሁን የቀየረ ስንቶቻችሁ ናችሁ? እዚህ ቤት ውስጥ ውለታውን እንዳትረሱ፣ ቸርነቱን፣ ደግነቱን እንዳትረሱ። የተረዳው ሰው ነኝ። ልክደው የማልችለው የደግነት አሻራ፣ የምህረት አሻራ ካፈር ከትቢያ የተነሳው ሰው ነኝ። እንደዚህ ያለ መጽሐፉ ሲናገር እንደዚህ አለ። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንዲህም አለ፣ እግዚአብሔር አለቴ፣ አንተ ላይ ቆሜ ያመለጥኩ፣ አምባዬ መድኃኒቴ ነው። እግዚአብሔር ጠባቂ ነው። እግዚአብሔር ባይጠብቀኝ ኖሮ ከሳኦል ማን ያድነኛል? እግዚአብሔር ፕሮቴክት ባያረገኝ ኖሮ እግዚአብሔር ጠባቂ ነው። በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ። ሔዋን ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስም አወጣችለት። ለአንዳንዶቻችሁ እግዚአብሔር ዘር ይተካላችኋል። ብየዋለሁ እግዚአብሔርን። አሁን ባቆም አለብኝ እንጂ የለብህም። የተደረገልኝ ይበልጣል። ውለታ ብዙ ፈጽሞ ይሄን አረሳም።
እንደውም በቀደም ማስታወሻ ደብተሬ ላይ ጻፍኩ። ምናልባት ከሞትኩ እዛ መቃብሬ ላይ እግዚአብሔር ቸርነት ያደረገለት አንድ ሰው እዚህ ያለ እንዲባልልኝ፣ የተረዳ ሰው፣ የታገዘ ሰው፣ አቅም ጉልበት የሆነው ሰው ውለታውን እንዳትረሱ። አምስተኛ እንደ ንጉሥ ዳዊት ለሌሎች ምህረት አድርግ። ለሌሎች ምህረት አድርግ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ቁጥር 7 ስታነቡ የእግዚአብሔር ቃል የሚገርመው ስለ ዮናታን ስል ቸርነት ማደርግለት ብቻ አይደለም ያለው። ስለ ዮናታን ስል የእግዚአብሔርን ቸርነት ማደርግለት ከሳኦል ቤት አንድ ሰው አለነ አለ። እግዚአብሔር ቀን ባወጣልህ ጊዜ፣ እግዚአብሔር እንጀራ ባበላህ ጊዜ፣ እግዚአብሔር በረዳህ ጊዜ፣ ባገዘ ጊዜ ለሌሎች ምህረት አድርግ። እንደ ዳዊት የኃይል ሚዛን ወደ አንተ በዞረ ጊዜ፣ በጠላትህ ላይ እንደወደድክ የማድረግ እድሉም አቅሙም ባገኘህ ጊዜ የገፋህን ለመጣል፣ የመታህን ለማቁሰል፣ ያሳዘነህን ለመስበር እድሉ በእጅህ በገባ ጊዜ በዛን ጊዜ ለሌሎች ምህረት አድርግ። ዳዊት የሚገርም ነው። ሳኦል የልመና እንጀራ እንዲበላ አድርጎታል። በሞትና በእኔ መካከል አንድ እርምጃ ቀረ እስኪል ድረስ አስጨንቆታል። ግን ሳኦል በሞተ ጊዜ ዳዊት አለቀሰ። እናንተ የእስራኤል ቆነጃጅት ወርቀ ዘቦ ያለብሳችሁ ለነበረ ሳኦል አልቅሱለት። ዮናታንና ሳኦል እንደ ንስር ፈጣን እንደ አንበሳም ብርቱ ናቸው። ኃያላን እንዴት ወደቁ አለ። እንዴት ወደቁ! እናንተ የጊልቦው ተራሮች ጠላ ይውረድባችኋል። አየህ፣ የሳኦል ሞት በተነገረው ጊዜ ዳዊት ፌሽታ አላደረገም፣ አዘነ። ምህረት የሚያደርግ ሰው ነው ዳዊት። ምህረት የሚያደርግ ሰው ነው ዳዊት። ስድስተኛ በፍጹም ልክ እንደ ንጉሥ ዳዊት በእግዚአብሔር ተስፋ አትቁረጥ። መዝሙር 23 ከቁጥር 1 እስከ 6 እናነባለን። በፍጹም በእግዚአብሔር ተስፋ አትቁረጥ ወዳጄ። በፍጹም እግዚአብሔር ይታመናል እንጂ አይጠረጠርም። እግዚአብሔር ይደገፉታል እንጂ አይሰበርም። እግዚአብሔር ይደበቁበታል እንጂ ፈጽሞ እሱ አያጋልጥም። በእግዚአብሔር ተስፋ እንዳትቆርጥ። እንደዚህ አለ። ዳዊትን ተመልከት። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሉክ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ተመልከታውን በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ ማለት ምን ማለት ነው? ምን ማለት ነው? ይዶን ነው ጥላ። አቤት ጥላ አውት ኦፍ ኖዌር አይመጣም። አውት ኦፍ ኖዌር አይመጣም ጥላ። በሞት ጥላ መካከል ኦልሞስት ይኸውልህ ይሄ መብራት እኔ ጥላ ካጠላው መብራቱ እኔ ላይ በርቶ ነው። ኦልሞስት ነገሩ በዳዊት ላይ አነጣጥሯል። ኦን ታርጌት ነው፣ አልቆለታል። ኢትስ ኤ ማተር ኦፍ ዋን። ግን ይገርማል፣ በእግዚአብሔር ተስፋ አይቆርጥም። ከዛስ በትርህና ምርኩዝህ እነርሱ ያጽናኑኛል። እኔ እንደውም ሰማኝ የለም ዲዩኖ ምርኩዝ በትር እንደዚህ ነው። ምርኩዝስ አንገቱ ቆልመም ያለ አይደለም። ምን መሰለህ የሚያደርገው እረኛው ምርኩዝም በትርም ነው የሚይዘው። ከመዝመር ሲወጣ አርጎ በበትሩ ያስገባዋል። በምርኩዙ ደግሞ ሊያስጠጋው ሲፈልግ
አንገቱ ላይ ያደርግና ሳብ አድርጎ ወደ ራሱ ያመጣዋል። ወደ ራሱ ያመጣዋል። እግዚአብሔር ታውቃላችሁ ምርኮዝን አንገታ ያዝ ያረጋችሁና ሳብ ያረጋችሁ። ከዛ ስሩ ትገባላችሁ። ከዛ በኋላ አባቴ አባ የኔ ጌታ ማለት ብቻ። ከዛ በኋላ የሚቀጥለው ያዝ አድርጎ ሳብ ያረጋችሁ። እግዚአብሔር የሚቀጣበት በትር ብቻ ሳይሆን ያለው የሚያስጠጋበት ምርኩዝ አለው። ያዝ አድርጎ ሳብ ያረጋችኋል ወደ ቅፉ ወደ ራሱ። በእግዚአብሔር ተስፋ እንዳትቆርጡ። አሁን የቆየ ዘገየ ሲመስላችሁ እንዳትቆርጡ። ይችልበታል እሱ ደግሞ። በነገራችን ላይ ከሰራ ኖርማል አሰራር አይሰራም። አውት ኦፍ ናቹራል ሎ ስለሚሰራ በተለመደ መልኩ አይደለም የሚሰራው። የሰው ሁሉ በሚገዛበት ዘመን ካልገዛ እመነኝ በሚሸጥበት ዘመን ትገዛ። ምን ነው አውርዶ ይሸጥልሃል። በቃ አትጠራጠር። ሰባተኛ አሁን ከዳዊት ሕይወት በጣም የምትማረውና የምትገረምበት ጉዳይ ምንድን ነው? ዳዊት በጣም የእግዚአብሔርን ቃል ይወድ የነበረ ሰው። አሁን ቃሉ ላይ እንቅልፍ አይመጣም። ዳዊት ቃሉ ላይ አይረዝምበትም፣ አያዛጋም። ቃሉ ላይ ኮንሽስ ነው የሚሆነው፣ ሲሪየስ ነው የሚሆነው። የእግዚአብሔር ቃል ዲፍረንስ እንደሚፈጥር ያውቃል። እንደዚህ ይላል በመዝሙር 119 ቁጥር 11 አንተን እንዳልበድል ቃልህን በልቤ ሰወርሁ። ሰወርሁ በልቤ ሰወርሁ። ቃልህን ማለት ሰወርሁ ማለት አስቀመጥኩ፣ አሰላሰልኩ፣ ሜዲቴት አረኩ፣ ኢንተርናላይዝ አረኩት፣ ከራሴ ጋር አዋሃድኩት፣ በውስጤ ሰወርኩት። ቃልህን ሄሎ። አሁን ምሳሌ ለምን ይላል? ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ማለት ምን ማለት ነው? ተጣመህ ስማ ማለት አይደለም። በትህትና ስማ። ከዛስ በልብህም ጠብቃት። ቃሌ ለሚያገኟት ሕይወት ለስጋቸው ፈውስ ነች አለ። የእግዚአብሔር ቃል የሚፈውሰው ቃሉን የዚህን ሕግ መጽሐፍ በቀንም በሌሊትም አስበው ማለት አተኛ ማለት አይደለም። ነገር እንደምታመነዥገው ቃሌንም አመንዥግ፣ ሜዲቴት አርግ፣ ዳይጀስት አርግ። ላግኘው ብቻ እያልክ ብግን እንደምትል በእግዚአብሔር ቃል ብግን በል። የሆነ ሰው ሲነካ ቆይ ጠብቅ ብለህ ጉም ከዚህ እንደሚወጣ ልክ እንደዛ ቃሌን ዳይጀስት አርገው። ሄሎ ብላው ማለት ሜዲቴት አርገው፣ አሰላስለው። ዳዊት በጣም ነው የእግዚአብሔርን ቃል የሚወደው። ዋው! እሺ ከዛስ አቤቱ አንተ ብሩክ ነህ፣ ስርዓትህን አስተምረኝ። ፋዘር አስተምረኝ። በቃ በእኛ ዘመን ትርጉም ካየው ወረቀትና ማስታወሻ ደብተሬን እስክሪብቶዬን ይዤ መጣ። አስተምረኝ ጌታ ሆይ አስተምረኝ። ብሩክ ነህ አንተ፣ እኔ ካንተ እማራለሁ። የትምህርት ፕሮግራም ሲባል አልጠፋም። አስተምረኝ አስተምረኝ። ከዛስ የአፍህን ፍርድ ሁሉ በከንፈሬ ነገርኩ። በሌላ ትርጉም እንደዚህ ይላል እናገረዋለሁ። አሁን አንዳንድ ሰው አለ ቃሉን በልቡ ይሰውራል፣ ጥሩ ነው። ይማራል፣ ጥሩ ነው። ግን ዲዳ ነው። በቃ ስፖንጅ በለው ታጥቶ ጭጭ። ዳዊትስ ሰወርኩት፣ ተማርኩት፣ ከዛስ አወራሁት፣ ተጫወትኩት። ይኸው በከንፈር የአፍህን ፍርድ ሁሉ በከንፈር ነገርኩ። እግዚአብሔር ክፍሌ ነው፣ ትእዛዝንም ፈልጌያለሁና ይህች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግን እጠብቃለሁ አለ። በአዲሱ ትርጉም እንደዚህ ይላል፣ ስለ ሕግህ ቆርጫለሁ አለ። አይወዝ ማለት ዲተርሚኔሽን፣ ቁርጠኝነት። ስለዚህ እንደዚህ ብላችሁ ጻፉ። እንደዚህ ብላችሁ ዳዊት ቃሉን ይሰውራል በልቡ ማለት በቃ በልቡ ይሰውራል፣ በልቡ ያስቀምጣል፣ ሜዲቴት ያደርጋል፣ ዳይጀስት ያደርጋል ቃሉን በልቡ። ከዛ ይማራል። እንደ ዳዊት ቃሉን ሜዲቴት አርግ። እሺ ከዛስ ተማር።
ከዛ በኋላ ተናገሩ። ዳዊት ቃሉን ይናገራል። ተናገሩ ቃሉን ማንም ቢናገር እንደ እግዚአብሔር ቃል ይናገር እንደሚል እንደ እግዚአብሔር ቃል ይናገር እንደሚል ተናገሩ ቃሉን። ከዛ ለቃሉ ዲተርሚኔሽን ይኖር፣ ቁርጠኝነት ይኖር። በእግዚአብሔር ቃል ጉዳይ ዶንት ኮምፕሮማይዝ እንዳታረግ። አይ እንደ ንጉሥ ዳዊት ቃሉን ውደደው። ሕግ ለእግሬ መብራት ለመንገዴም ለመንገዴ ምንድነው? በነገራችን ላይ የእግዚአብሔር ቃል በሁለት በኩል እንደተሳለ ስለታም ሰይፍ ነው። ሃሌሉያ አይ ላቭ ኢት ወደዋለሁ ቃሉን አይ ላቭ ኢት። ይሄንን መጽሐፍ ይዘን አልከሰርንም። ይሄን መጽሐፍ ይዘን ወደ ኋላ አልቀረም። ሄሎ መጽሐፍ ሲናገር እንደዛል የእግዚአብሔር እጅ በእኔ ላይ መጣቻል። ነፋስም የለም ደመናም የለም። በነብዩ ላይ እኮ ነው የመጣችው እጁ። ሄ ሸለቆዋል በውሃ ይሞላል። እኔ ባረኳችሁ በጌታ በኢየሱስ ክርስቶስም ጎዶሏችሁ ይሞላል። የእግዚአብሔር በረከት በሚቀጥለው ሳምንት አሳዷችሁ ቤታችሁ ይገባል። እናንተ ቃሉን ታሳድዳላችሁ፣ ታነባላችሁ። በረከት እናንተን ያሳድዳል። ልባርካችሁ በጌታ በኢየሱስ ክርስቶስም የሚያስፈልጋችሁ ነገር ካለበት ስፍራ አውት ኦፍ ናቹራል ሎ ውሃ ከኤዶሚያስ ምድረ በዳ ከቁልቁለት ወደ ዳገት እንደመጣ በጌታ በኢየሱስ ስም እየገሰገሰ ይምጣ። ተባረኩ። ቁጭ ወንጌል ይለውጣል።